የአንበሳው ሰርግ። በድሮ ዘመን በአንድ ትልቅ ጫካ ውስጥ የሚኖር አንበሳ ነበረ። አንበሳው እጅግ ኃይለኛና ተፈሪ በመሆኑ የዱር አራዊት ሁሉ በጣም ይፈሩታል። ብዙዎች እንስሳት ገና ጨለምለም ማለት ሲጀምር ጦጣዎች ልጆቻቸውን ልጆች እየመሸ ነው፣ ኑ ወደ ዛፍ ውጡ በማለት ይቆጣሉ። ተኩላዎች ልጆቻቸውን በጊዜ ወደ ዋሻ እንዲገቡ ያስጠነቅቃሉ። አንበሳው ግን የጫካው እንስሳት በሙሉ ለምን እሱን ሲያዩት እንደሚርበደበዱ አይገባውም ነበር። እሱ እጅግ ኃይለኛና ተፈሪ ቢሆንም ለሌሎች እንስሳት የሚያዝን ነበር። ታዲያ አንድ ቀን ይህ አንበሳ ሚስት ስላልነበረው ሊያገባ ይወስናል። እንዲያውም ይህ ሰርግ ለሌሎች እንስሳት ያለኝን ፍቅር የሚገልጽ ይሆናል ሲል አሰበ። ከዚያ አንበሳው ለሰርጉ እንስሳትን ለመጋበዝ መንገድ ላይ ሲያልፍ ያገኛቸውን የዱር አራዊት ሁሉ ሰርግ መጥራቱን ተያያዘው። ዝሆንን ሲያገኘው አያ ዝሆን፣ ሰርጌን ብትቀር እቀየምሃለሁ፣ ጥሩምባ የምትነፋው አንተ ነህ አለው። ዝሆንም አልቀርም ጌታዬ አለ፣ በልቡ እግሩን እንደማያነሳ እያወቀ። አንበሳ በመቀጠል ያገኘው ጦጣን ነበር። እሱም እመጠውጢት፣ በፍጹም ሰርጌን መቅረት የለብሽም፣ ጥሩ ጨፋሪ ስለሆንሽ ሰርጌ ያላንቺ አይደምቅም አላት። እሷም እሺታዋን ገልጻ ካጠገቡ ቶሎ ዞራለች። አንበሳ በጫካ ውስጥ ትንሽ እንደሄደ ድብን አገኘው። ጠጋ ብሎ አያ ድብ፣ ለሰርጌ ጠርቼሃለሁ፣ እስከ ሰርጌ ዕለት በቂ ማር መሰብሰብ እንዳትረሳ አለው። ድብም እሺ ጌታዬ፣ ያሉኝን አደርጋለሁ አለ። በዚህ ሁኔታ አንበሳ በጫካው የሚገኙ የተለያዩ እንስሳትን ለሰርጉ ጠራቸው። ነብር፣ ቀበሮ፣ ተኩላ፣ ቀጭኔ፣ ጥንቸል፣ ሚዳቋ፣ የሜዳ አህያ፣ ቁራ እና ሌሎችም ከተጠሩት መካከል ናቸው። እናም የሰርጉ ቀን ደረሰ። አንበሳም የተለያዩ የሚበሉ ምግቦችን፣ መጠጦችን በማሰናዳት ትልቅ ሰርግ ደገሰ። ይሁንና በሰርጉ ዕለት ከተጠሩት እንስሳት መካከል አንዳቸውም ሳይመጡ ቀሩ። አንበሳም የጠራቸውን እንስሳት በሙሉ በሰርጉ ቀን ስለቀሩ እጅግ በጣም ተቆጣ። በንዴት እየጦፈ ቆይ እያንዳንዳቸውን ለሰሩ ስራ ዋጋቸውን የምሰጣቸው አለ። ይኸው ከዛ ጊዜ ጀምሮ እንስሳቱን ዋጋ እያስከፈለ ይገኛል። ሰርጉ ካለፈ በኋላ እንስሳቱ ለምን እንደቀሩ እርስ በርስ ይነጋገሩ ነበር። ድብም በዝሆን መቅረት ተገርሞ አንተ ግን እንዴት ቀረ? አንበሳን ትፈራዋለህ አለው። ዝሆንም ምንም እንኳን ጠንካራና ትልቅ ቢሆን አንበሳን እፈራዋለሁ አለ። እሱም በተራው ይልቅ አንተ ለምን ቀረ ብሎ ጥያቄ አቀረበ። እኔ ያዘዘኝን ያክል ማር መሰብሰብ ስላልቻልኩ አንድ ገንቦ ማር ይዤ ብሄድ ይገለኛል ብዬ ነው። ጦጢትም ምን እንኳን እግሬን አሞኝ ነበር፣ እሱ ደግሞ ትጨፍሪያለሽ ነበር ያለኝ እያሉ ምክንያት ሲያበዙ ብልሁ ቁራ የሁሉንም ካዳመጠ በኋላ ሁላችሁም ልክ ናችሁ፣ ከምንፈራው እንስሳ ጋር ሆነን በፍጹም ደስታችንን ማጣጣም አንችልም አላቸው። ከዚህ ተረት ምን ተረዳችሁ? ለፍቅርና ለጓደኝነት የተዘረጉ እጆችን መግፋት እንደሌለብን፣ ሁሉንም ነገር በደፈናው መፍራት እንደሌለብን።